የካህናትን ሆድም ይገመግማል። ነውር ነው በእውነት። በተለይ ምእመናን ሰታችሁ አትገምግሙ፣ አብልታችሁ አትገምግሙ። ማስከርም ያለመዳችሁ እናንተ ናችሁ። መጠጥ ይለው ቄሱ አይቶት የማያውቀውን መጠጥ ያስለመዳችሁ እናንተ። ድሮ ጠላ ብቻ የሚያውቀውን ቢራ አስለመዳችሁት። ቢራ ብቻ የሚያውቀውን እኔ ስለማላውቀው ንገሩኝ፣ ምን አስለመዳችሁት? ቀጥሉ። እሱን ብቻ የሚያውቀውን ምን አስለመዳችሁት? ይኸው ከዚያ በኋላ ቄስ ግብረ ሰላም ሁሉ መርጦ እንዲሄድ አደረጋችሁት ማለት ነው። ይሄ ከእናንተና ቤት የሚቀርበው እንትን ነው እንዲል አደረጋችሁት። ያበላሻችሁን እኮ እናንተው ናችሁ። ቄስ ቢበላም እንደው ዞር ብላችሁ አትዩት። እመቤቴን አቅርባችሁ ዞር ነው ማለት ነው። አይን አይን እያያችሁ አንዳንዶቻችሁማ ፎቶ ደግሞ እንዴ ነውር አይደለም እንዴ? ነውር እንዴ! እኔ አሁን የፎቶ ብታነሱኝ አልበላም እንጨነቀብኝ። እኔ ፎቶ የምነሳ አባ ጸሎተኛ ናቸው ቢሉኝ እንደ ስጸልይ ቢያነሱኝ ደስ ይለኛል፣ ባልሆንም ቢሆን ማለት ነው። እኔ እየበላው ታነሱኛላችሁ። እየበላው አጎራረሴን እስቲ አባ ሲጎርስ እንድባል ነው የምትፈልጉት እንዴ? አቤት አጎራረስ እንዴት አድርጎ ዋጣው እንድባል ነው ፎቶ የምታነሱኝ? ለካህናት አቅርቦ ዞር ነው የሚባለው እንጂ ዝም ብሎ ካህናትን ቁጭ ብሎ አይነን እያዩ ዝም ብሎ አቤት ይሄ ዋጮ ቄስ እያላችሁ ባታበሉ ይሻላል ማለት ነው። እንደገና ደግሞ መገምገም እንዴ! እውነቴን ነው። ጥረው ግረው እኮ ነው። እስቲ ቁማችሁ አድራችሁ ቁማችሁ ዋሉ። እስቲ እውነቴን ነው። ይሆንላችኋል? እየጮሁ ማደር። እናንተ ስንት ሰዓት ነው እንደው ሰዓታት ስትሄዱ ጽጌ ሄዳችሁ ስታድሩ ዝም ብላችሁ ቁማችሁ እስቲ ደሩ። እንደነሱ ቁማችሁ ዝም ብላችሁ እስቲ አንጉት ትችላላችሁ? እናንተ እኮ እያረፋችሁ ሐወረ በኋላ ለለለለ እያላችሁ ነው እኮ እናንተ አረፍ እያላችሁ እየቆያችሁ ማለት ነው። እነሱ ጎረፍት የላቸውም። እና ቅዱስ ወለተ ጴጥሮስ ምን አደረገች መሰላችሁ? ሰራተኛዋ ካህናትን ስትሰለችባቸው ወስዳ ሌሊት ሰዓታቱንና ማህሌቱን አሳየቻት። አየሽ እነዚህ እንደዚህ ሲሉ ነው የሚያድሩ አለቻት። ይቅር በለኝ መድኃኔዓለም ብላ ተመለሰች ሰራተኛቱ። እንደዚህ ብለው የሚለፉትን ነው እንዲህ አድርጌ በሉ ጠጡ ብዬ የምመረራቸው፣ ከዚህ በኋላ በደስታ አገለግላለሁ አለች። በደስታ እያገለገለች እየዘከረች እያበላች እያጠጣች ቆል መጨረሻ ላይ ልቧ በፍቅረ ክርስቶስ ተነደፈ። እኔ እንደው ጌታዬ ብትፈቅድልኝስ በምንኩስና መኖር እወድ ነበር ብላ ለመነች። እንዲህ ስትለምን ማን ይወስደኛል አዳ እያለች ስትለምን 3 መነኮሳት በዚያ አለፉ። እዚያ በኋላ ይዘዋት መጡ። ወደ ዘጌ ገዳም ይዘዋት መጡ። ወደ ዘጌ ገዳም መጣ። ራሷን ላጭተው የቆብ ልብስ አለበሷት። አልብሰዋት ሲያበቃ ስለ ክርስቶስ ባሏ መነኮሳት ይዘዋት ሄደዋል። ዘጌ ነው ያለች ሲባል መጥቶ የአካባቢውን ሰው በሙሉ በዚህ በባህር ዳር ዙሪያ ያለውን በሙሉ ፈጀው በዱላ ሚስቱን አምጡ እያለ። እንዲያ ሲፈጅ ምን ይደረጋል? እባክሽን ሰው ሁሉ በአንቺ ምክንያት አይለቅ፣ አንቺ ተመልሰሽ ሂጂ ብለው ማለዷት መነኮሳቱ። እንዴት ብዬ ነው እንግዲህ ከዚህ በኋላ ወደ ክርስቶስ ከወጡ በኋላ ከሱ ጋር የምኖር ሲባል አይኔ አላስቀይማትም ብቻ አብራኝ ትኖር እንጂ አልደርስባትም አለ። ምሉ አልኳል አይኔ ሰውየውን አላምነው ሙሸታም ነው አለች። ግድ የለሽም ተብላ ክርስቶስም እኮ ለሰው ቤዛ ሆኖ ነው የሞተ፣ በአንቺ ምክንያት ሰው ይለቅ ሲሏት ምን አረጋለሁ ብላ ሄደች። ሳራን ከአቤሜሌክ እጅ የጠበቅክ አምላክ፣ ከፈርዖን እጅ የጠበቅክ አምላክ፣ ርብቃን ከአቤሜሌክ እጅ የጠበቅክ አምላክ እኔንም ከዚህ ሰው ጠበቀኝ ምንኩስና እንዳይበላሽ እያለች ወደ ባሏ ሄደች። እንዴት ያለ እምነት እንዳለ ተመልከቱ ማለት ነው። ከዚያ በኋላ ሂዶ እሱም ሃይማኖቱን ካደና ካቶሊክ ሆነ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከደረሰባት ፈተናዎች አንዱ 16ኛው ክፍለ ዘመን በጎንደር ዘመነ መንግስት የደረሰባት ፈተና ነው። አንዱ ፈተና ነው። ያም ያደረሰባት ጎንደር ንጉሥ የነበረው አጼ ሱስንዮስ ወደ ካቶሊክ እምነት ራሱን ስለቀየረ ነው፣ ለወጠ። በዚያ ብዙ ፈተና ተፈትናለች። የቅድስት ወለተ ጴጥሮስ ባሏም ካቶሊክ ሆነ። እሷም በዚህ እያዘነች እዚያም ስትኖር ሰውነቷን አትጠብቅ፣ ሽቱ አትቀባ፣ ራሷን አትንከባከብ፣ ጥሩ ልብስ አትለብስ፣ ራሷን ጣለች። ከዚህ በኋላ አይ እንግዲህ እንዲህ ከሆነ እኔ ምን አረጋለሁ እንግዲህ ብሎ ሂጅ በቃ አላት። እንዲህ ከሆነ ራስሽን ከጣልሽ ማለት እኔ ምን ትሆኛለሽ ብሎ ሰደዳት። ወዲያው በእግሯ ስትጓዝ ሌሊቱም ሙሉ ከስማዳ ተነስታ ሮቢት ባታ ባህር ዳር ወጣ ብላ ያለችውን ታውቋታላችሁ። እዚያች ደርሳ ተሳልማ አደረች። ያን ጊዜም ያቺ ቤተክርስቲያን ታላቅ ቤተክርስቲያን ነበረች። ሮቢት ባታ እዚያ አደረችና አንዲት ብቻዋን የምትኖር ሰው ነበረች። እዚያ ተጠግታ ሱባ ያዘች። ከዚያ በኋላ አንዲት ደግሞ
ፍቅርተ ክርስቶስ የምትባል ሌላ ሴት መታ እንደሷ በንጽህና የምትኖር ነበረች። አንድ አባት ሂዶ ነይ አብራችሁ ኑሩ ብሎ አመጣላት። እዚያ ስትጋደል ኖረች። እንዲህ እያለች በተጋድሎ ሳለች ንጉሱ አጼ ሱስንዮስ ሃይማኖቱን ወደ ካቶሊክነት እንደለወጠ ሰማች። ያን ጊዜ ቅድስት ወለተ ጴጥሮስ ከአባቶቿ የተማረችውን ሃይማኖት እየዞረች ለኢትዮጵያ ምዕመናን ማስተማር ጀመረች። ሃይማኖታችን ተዋህዶ ነው፣ እሱ ያለው ንጉሱ ያለው ውሸቱን ነው። እንዲያውም ሃይማኖቱን ከለወጠ ድሮ የንጉሱ ስም በቅዳሴ ጊዜ እየተጠራ ይጸለይለት ነበር። የንጉሱን ስም በቅዳሴ ጊዜ እንዳትጠሩ፣ ጳጳሱን ከገደለ አቡነ ስምዖንን በዛ ጊዜ የነበረውን ሊቀ ጳጳስ ከገደለ ተዋህዶ ነው ብሎ ሃይማኖቱን ከለወጠ እሱ በኦርቶዶክሳዊት ቤተክርስቲያን ስሙ ሊጠራ አይገባም እያለች ማስተማር ጀመረች። ቅድስት ወለተ ጴጥሮስ እንደው እንደ ተራ መነኩሴ ብቻ አይደለችም። አንድ ክፍለ ዘመን ላይ ቤተክርስቲያንን ያሻገረች ቅድስት እናት ናት። የሃይማኖት ድልድይ ነበረች። የዛን ጊዜ ህዝቡን እየጠበቀች ከነ ቅድስት ፍቅርተ ክርስቶስ ጋር ጻድቁ አቡነ ሐራ ድንግልም በዚያው ጊዜ ነው የነበሩ። እነዚህ ቅድስት ቤተክርስቲያንን ያሻገሩ ቅዱሳን ናቸው። እናታችን ቅድስት ወለተ ጴጥሮስ እንዲያ እያለች ታስተምር፣ ንጉሱ ሰማ። ከዛ በኋላ ቅድስት ወለተ ጴጥሮስ ተገዳ ሄደች ከንጉሱ ፊት። ክርስቶስ ከጲላጦስ ፊት እውነትን ይዞ እንደቆመ እሷም ደግሞ እውነትን ይዛ ከንጉሱ ፊት ቀጥ ብላ ጎንደር ተጠርታ ሄደችና ንጉሱን ተሳድባለች የሚል ነው ክሱ። ፖለቲካ እኮ ከባድ ነገር ነው። አሁን እሷ ንጉሱን ተሳድባለች? አልተሳደበችም። የንጉሱ ስም በቤተ ክርስቲያን ሊጠራ አይገባውም። ለምን? ቤተ ክርስቲያን ውስጥ ሊጠራ የሚገባው ኦርቶዶክስ እስከሆነ ድረስ ነው። ኦርቶዶክስ ካልሆነ ደግሞ እንደ ማንኛውም አሕዛብ ይጸለይለታል። በቃ እንደ ማንኛውም ሃይማኖት እንደሌለው ሰው እንጂ ስሙ ተጠርቶ የሚጸለይ ግን ኦርቶዶክስ ከሆነ ነው። ኦርቶዶክስ ካልሆነ ግን ስሙ ሳይጠራ እንደ ማንኛውም ፍጥረት ይጸለይለታል። እንኳን ለሌላ ቤተክርስቲያን ለዝናቡ፣ ለሳሩ፣ ለቅጠሉ ሁሉ ትጸልይ የለም እንዴ? ትጸልያለች። ለውሃው ትጸልያለች። እንኳን ለተፈጠረ ፍጥረት አይገባውም ማለት። ከዛ ንጉሱን ተሳድባለች ተብሎ ተለውጦ የፖለቲካ ክስ ሆኖ ቀረበ። እሷ ምን አለች? አይ ንጉሱን ተሳድበሻል ተባለች። ንጉሱን አልሰደብኩም፣ ሃይማኖቴ ግን ኦርቶዶክስ ነው አለች። ይሄ ምን ማለት ነው? መልሶ ስድብ ነው ለንጉሱ እኮ ዞሮ ማለት። ንጉሱን አልሰደብኩም፣ ሃይማኖቴ ግን ኦርቶዶክስ ነው አለች። ከዚያ በኋላ ሊገላት ተናደደ። ንጉሱ ሊገላት ሲናደድ እሷ መሞት ፈልጋ ነው ሄደችው። ጌታ ምን ብሎ ነበረ? በሰው ፊት ያፈረብኝን በአባቴ ፊት አፍርበታለሁ ብሎ ነበረ። ስለዚህ ለሃይማኖቴ ሞታለሁ ብላ ክርስቶስ በዕለተ ዓርብ ከጲላጦስ ፊት የዋለውን ውሎ ልትውል የክርስቶስ መዓዛ ሆና ሄደች እሱ ፊት። ሊገላት ሲል እግዚአብሔር ግን በሰማዕትነት እንድትሞት አልፈለገም ቅድስት ወለተ ጴጥሮስን። በምንድነው? በምንኩስና ብዙ የምትወልዳቸው መነኮሳት ስላሉ ሕይወቷ ምንኩስና እንጂ ሰማዕትነት ስላልነበረ ምን አደረገ? መካሪዎች በሉ እስከሚገላት ድረስ እንዴት አድርጌ እንደምገላት ምከሩኝ ሲል መካሪዎች ምን ይሉታል? አይ የለም ይቺ ሴትዮ ሸዋ ብዙ ወገን አላት፣ ከብዙ ባላባት የተወለደች ናት። እሷን ብትገድል አጠቃላይ የሸዋ ግዛትን አጣ ማለት ነው። ህዝቡ በሙሉ ይነሳብሃል። እኔ ይቺም ዝም ብላ ምንም አትረባም፣ ዝም ብለህ ስደዳት አሉት። እንደዚህ ያደረገ ማን ነው? ንገሩኝ እንጂ እግዚአብሔር ነው። በጠላቶቿ ምክር በጎ ምክር ተመክሮላት ወጣች። ከዛ በኋላ ተመልሳ መምህራኑን አይዟችሁ፣ የፈራውን መምህር አይዞ አትፍራ፣ ሃይማኖት ተዋህዶ ነው፣ መሞት ካለብህ ሙት። የንጉሱን ስም ደግሞ መልሳ ወጣ በቅዳሴ እንዳጠሩ ሃይማኖታችን ተዋህዶ ነው እያለች እየዞረች ሃይማኖትን አስተምራ ህዝቡን የጠበቀች ወለተ ጴጥሮስ የተባለች ዝም ብሎ እንዳይመስላችሁ ትርጉም አለው። ቅዱስ ጴጥሮስ የበጎች ምንድን ነበረ? ምንድን ነው? እረኛ። ጌታችን ኢየሱስ ክርስቶስ ለቅዱስ ወለተ ጴጥሮስ የሰጣት ቃል ኪዳን የጥበቃ ቃል ኪዳን ነው። ጴጥሮስ በጎችን እንዲጠብቅ አንቺ ባለሽበት ቦታ ሁሉ ጠብቂ ብሎ ስም ሰጥቷታል። እንድትጠብቅ የቅዱስ ወለተ ጴጥሮስ ልክ ለአቡነ ተክለ ሃይማኖት ከ15 ትውልድ፣ ለአቡነ ገብረ መንፈስ ቅዱስ፣ ለቅዱስ ቄርቆስ፣ ለቅዱስ ዮሐንስ መጥምቅ እንደተሰጠ የቅዱስ ወለተ ጴጥሮስ አንዱ ቃል ኪዳኗ የጥበቃ ቃል ኪዳን ነው። የምንድን ነው?
ንገሩኝ እንጂ በጸሎቷ ይጠብቅ